ፈጣሪ አብራችሁ እንድታረጁ ያርጋችሁ። ትልቅ በረከት ነው። ስላለበት ሁኔታ ምን ያህል አመስግና ታውቃለህ? ይህንን ተመልከት። ሴትና ወንድ ቤስት ፍሬንድ መሆን ይችላሉ? ቤስት ፍሬንድ ካለች ሴት ቶሎ ጨርሱ፣ ወይ ደግሞ ግብሬ ባውንደሪ ነው የምታሰምረው እንጂ ቤስት ፍሬንድ እያልክ ብትመጣ ተያይዛችሁ ገደል ትገባላችሁ። ሴዶ ማርሻል በህግ ሊጠየቅ ነው። ጠበቃ ሰብለ አሰፋ ምትለውን እንስማ። ሴዶን እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣው የሚችል ይሆናል ማለት ነው። የሰው ልጅ እንዴት ጥሬ ስጋ ሳይበላ መኖር ይችላል ትላለች ህፃኗ ሚሚዬ። ሰው ግን እንዴት ነው ጥሬ ስጋ ሳይበላ መኖር ይችላል? ሀገራችንን የጋጠ ወጦች መናኸሪያ እያደረጉ ያሉ ከና አቅራቢው ለህግ ሊቀርቡ ይገባል። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። ሰላም ጤና ይስጥልኝ፣ እንደምናላችሁ። እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ስለምትሰጡኝ ቀናና በጎ አስተያየት በየቀኑ በመመለከታቸው ኮሜንቶች እጅግ በጣም ደስተኛ ነኝ። ከልብ ላመሰግናችሁ እወዳለሁ። እንዲሁም ይቀጥል ለማለት እወዳለሁ ማለት ነው። ዛሬም የተለያዩ ቪዲዮዎች ይዣለሁ። የእናንተን ሐሳብና አስተያየት በሚፈልጉት ላይ ሐሳብና አስተያየታችሁን በነጻነትና በጨዋነት እንደተለመደው በሐሳብ መስጫ ሳጥን ውስጥ አኑሩልኝ። እስከ መጨረሻው ድረስ አብራችሁኝ ከቆያችሁ የምትጠቀሙበትን ቪዲዮዎች ትመለከታላችሁ። መልካም ቆይታ። አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም አጽናንተሽኝ አይዞሽ ወዴም ባለው አስገርመሽ እንደገና በጣም ደስ ይላሉ። እግዚአብሔር ደስ አይለኝም አንቺን አገኝ። እንደዚህ አይነት ቪዲዮዎችን ስመለከት እኔ በጣም እቀናለሁ እውነት ለመናገር። ምክንያቱም ከቅርብ ጊዜ ወዲህ የምንሰማቸው በጋብቻ ጉዳዮች ላይ የምንሰማቸው ነገሮች በቃ በጣም የሚያሳዝኑ ናቸውና ማለት ነው። አንድ ማረሳው ታሪክ ልንገራችሁ። ከዚህ ጋር በተያያዘ የሆነ ሰው ከሚስቱ ጋር 90 ምናምን ዓመት አብሮ ይኖራል። ከዛ የ90 ምናምን ዓመት ሽማግሌ ነው። ኢንተርቪው ሊያደርጉት ቤቱ ይሄዱና ከዚህ በፊት ስናገር ሰምታችሁ ሊሆን ይችላል። ኢንተርቪው ሊያደርጉት ቤቱ ይሄዱና በትዳር ሰስቴን ያደረክበትን ሚስጥር እንድትነግረን እንፈልጋለን ብለው ይጠይቁታል። ደስ ይለኛል አለ። ሚስትህን ትጠራትና አብራችሁን ኢንተርቪው ልናደርጋችሁ የምንፈልገው ብለው ሲሉት ሃኒ ነይ እስቲ ከጓዳ ይላታል። ከዛ በኋላ ጋዜጠኛው በጣም ይገርመውና ስቲል ሚስትህን ሃኒ ነው የምትላት በጣም የሚገርም ነገር ነው ብሎ ሲለው ከ10 ዓመት በፊት ስሟን ረሳሁት፣ ምን ብዬ እንደምጠራት ስለማላቅ ነው አፍሬ ያልጠራዋት አለ። በህይወታችሁ እንደዚህ አይነት ገጠመኝ ኖራችሁ ቢገጥማችሁ ይሻላል። አብራችሁ አርጅታችሁ ቢገጥማችሁ ይሻላል በጊዜ ከመለያየትና የትዳርን አብሮ የመኖርን ሚስጥር በደንብ ሳታውቁት ከምትፋቱ ማለት ነው። በጣም አስተማሪ የሆነ ቪዲዮ ነው። አብራችሁ ለማርጀት እግዚአብሔር እድሉን ይስጣችሁ ለማለት ወዳለሁ። የሚስት ተጽዕኖ የሚስት ተጽዕኖ የሷ ውጤት ነው። መቼስ እሷ የምታደርጋቸው ነገሮች ነው ተከታትሎ ነው። እግሩን ሊጠርግ ነበር ፎቶውን። ይሄ እኮ ብዙ ወንዶች ችግር እኮ ነው። ቃ ማዝረክረክ ጫማ አውልቆ የትም ሄደ። ሴቶች ላይ ብዙም የማይስተዋል ብዙ ወንዶች ግን ችግራቸው የሆነ ነገር ነው። እቃ ማዝረክርኮ ማስቀመጥ፣ አንዱን እዚያ ማድረግ፣ አንድ ካልሲ አልጋ ስር፣ አንድ ካልሲ ሌላ ቦታ። በጣም ብዙ እንደዚህ አይነት ችግሮች በየቤቱ ያሉ ናቸውና ሚስት ደግሞ እንዲዝረከረክ አትፈልግም። ስለዚህ ሚስት የማትፈልጋቸውን ነገሮች በጥንቃቄ ማድረግ መልመድ እንደዚህ አይነት ነገር ይፈጥራልና ጥሩ ነገር ነው። መልካም ልምድ ነው። ሄሎ ሰሞኑን እንግዲህ ከአፈሳው ጋር በተያያዘ ማለት ነው
ማስተማር ጀምሬያለሁ እያለ በምንድን ነው የሚከፈለው? ሂሳብ የሚከፈልበትን አካውንት ቢነግረን ጥሩ ነው። አያይዞ ስልጠና መስጠት ጀምሬያለሁ ያረማመድ እያለ ነው። ሰው ይችላል። በጣም ገራሚ እኮ ነው። ከሰሞኑ እንግዲህ አፈሳ እየተባለ በየቦታው ብዙ ቪዲዮዎች እየተሰሩ እየተመለከታችሁ ነው። ከሱ ጋር በተያያዘ ያው ላለመሄድ አንደኛው ላለመታፈስ የሚጠቅማችሁ አረማመዳችሁን በዚህ መልክ ከለወጣችሁ ነው ለማለት ነው። እንቀጥል እስቲ። ይህ በጣም የሚያሳዝን ልጅ ነው። ተመልክቼዋለሁ ገብቼ አራርሶ ይባላል። ሙሉ ቲክቶኩን ገብቼ ለመመልከት ሞከርኩኝ እና ምግብ አይበላም እና በዚህ ይፈጫል። አሁን በምታዩት በኩል በዚህ በኩል በቲዩ በኩል ነው የሚከተው። ሄዶ ያዛል። ከዛ ጁስ መጠጣት ሲፈልግ እንደዚህ ያደርግና ከዛ በስሪንጅ ይስበውና ወደ ውስጡ ይከተዋል ማለት ነው። በጣም ነው ያዘንኩት። አንጀቴን ነው የበላኝ። እግዚአብሔርን ነው የምላችሁ። ገብታችሁ ፎሎ አድርጉት። እንዲህ አይነት ሰው ማበረታታት ነው። ከጤና አንጻር እንግዲህ ይሄ ይሻል አይሻል የማውቀው ነገር የለም። የሚተው ነገር ይሁን አይሁን፣ ቋሚ ነገር ይሁን አላውቅም፣ በዘላቂነት መፍትሄ የሌለው ችግር ይሁን አይሁን አላውቅም። ዶክተሮች ታውቃላችሁ፣ ሐኪሞች በዚህ ጉዳይ ላይ የምታውቋቸው ነገሮች ይኖራሉ። እንደው የሚስተካከል አይነት ነገር ከሆነ ብንረዳው ተጋግዘን በጣም አሪፍ ይመስለኛል። እውነት ነው የምላችሁ። በጣም ያሳዝናል። ስላላችሁ ነገር እንድታመሰግኑ ያደርጋችኋል። እና ኮምፕሌንስ ያደርግም አታዩትም። ቪዲዮቹን ገብቼ ተመለከትኩኝ። ሲያመሰግን ሲዘምር ምናምን ነው የምታዩት። ሌላ አይነት ነገር የለውም። እና በጣም ነው የተገረምኩት። በቃ በጣም ነው የተገረምኩት። በጣም ነው ልቤን የነካኝ ቪዲዮ። ገብቼ ሙሉ ቪዲዮውን በሚባል ደረጃ ተመልክቻለሁ። እዚህ ጋር ስክሪንሻቱን አስቀምጬላችኋለሁ። ገብታችሁ ፎሎ አድርጉት። እርዳታ ያስፈልገዋል። እንግዲህ እንደምትመለከቱት በስሪንጅ ነው ስቦ የሚከተው። እያንዳንዱ ነገር ወጪ ነው እና በጣም ነው ያሳዘነኝ። በጣም እግዚአብሔር ጨርሶ ይማርህ፣ ይፈውስህ፣ ያድንህ ለማለት ወዳለሁ። ግን በቋሚነት መፍትሄ ያለው ነገር ከሆነ ብንረባረብለት የሆነ ነገር ሊደረግለት ይችላል። የሆነ ነገር ሊሆን ይችላል ብዬ አስባለሁ። እና ምን ትላላችሁ እናንተ? ምን ትላላችሁ? በጣም ነው ያሳዘነኝ። እግዚአብሔርን ነው የምላችሁና እስቲ ደግፍ ማድረግ የምንችልባቸው መንገዶች ካሉ ዶክተሮች፣ የሕክምና ባለሙያዎች ነገርየው ምን እንደሆነ በትክክል ካስረዳችሁኝ ልናደርግ የምንችላቸውን ነገሮች ማድረግ እንችላለን። በጣም ከባድ ጉዳይ አይመስለኝም እሱን ማገዝ ማለት ነው። ብዙ ሰው አለ። እኔን እንኳን ፎሎ የምታደርጉኝ ሰዎች ብዙ ናችሁ። ባለፈውም አንድ ቪዲዮ አምጥቼ አንዲት አራስ የሆነችን ሴት ለመጠየቅ የሄደች ቲክቶከር የምታቋት ልጅ ማለት ነው። እሷም ቪዲዮ የተቆረጠች አምጥቼ ያሳየሁኝና አንዲት ሴት ከአሜሪካ ደወለችልኝና አካውንት ላክልኝና ገንዘብ ባንተ በኩል ላስገባ ለሷ ትሰጣታለህ ብላለች። እኔ ደግሞ ቀጥታ የሷን ስልክ ልፈልግልሽና የሷን ስልክ እልክልሻለሁ፣ ለሷ ለራሷ ቀጥታ ትልኪላታለሽ ብያልኳት። ስልኳን አላገኘሁኝም። በዚህ አጋጣሚ ይህንን ቪዲዮ የሚደርሳት ከሆነ የምታይ ከሆነ የምታቋት ሰዎች ካላችሁ ዮላላ ሰይፉ በኢቢኤስ ላይ ቀረበችው ማለት ነው። ለሷ ገንዘብ ሳፖርት ማድረግ እፈልጋለሁ። ያችን አራስ ያለች ሴት ስላለች ስልክሽን ማገኝበት አይነት መንገድ ካለ ገብቼ ሶሻል ሚዲያሽ ላይ ለማየት ሞክሬያለሁ። ስልክሽን አላገኘሁትም። ስልክሽን ብትልኪልኝ እሷን አራሷን ያችን የወለደችውን ልጅ ሊደግፏት የሚፈልጉ ሰዎች ስላሉ ስልክሽን ላኪልኝና አካውንትሽን ከስልክሽ ጋር ልላክላቸው፣ ገንዘቡን ይላኩልሽ ማለት ነው። ልክ እንደዛ ሁሉ ይህንንም ልጅ ደግፍ ማድረግ የምትፈልጉ ሰዎች ካላችሁ መጀመሪያ ያለውን ነገር እንወቅና እንረዳዋለን ማለት ነው። በጣም ነው ያሳዘነኝ። እንቀጥል። ጤና ማለት ምን ማለት እንደሆነ የሚያሳይ ቪዲዮ ላሳያችሁ። የሚያስቀናው ብር ያለው ሰው አይደለም፣ ጤና ያለው ሰው ነው የሚያስቀናው። መቅናትህ ካልቀረ ገንዘብ ባለው ሳይሆን ጤና ባለው ሰው ቅና። እዚህ ምድር ላይ እግዚአብሔር በጣም ከሰጠ ጤና ይስጥ። ትልቁ ሀብት ጤና። ምናልባት ገንዘብ የሌላቸው ሰዎች ናቸው ገንዘብ ብርቅ የሚሆንባቸው። አንተ ግን ከቀና፣ እውነቴን ነው የምነግርህ፣ ጤና ባለው ሰው ቅና። የሚያስቀናው ጤና ያለው ሰው ነው፣ ብር ያለው ሰው አይደለም፣ ፎቅ ያለው ፋብሪካ ያለው አይደለም። ኦፍኮርስ ጥሩ ነገር አለው፣ ግን በጣም የሚገርም ሌክሰስ መኪና ገዝተው
ሆስፒታል የሚኖሩ ሰዎች አሉ፣ ወይ ደግሞ በዊልቸር የሚሄዱ ሰዎች አሉ። እና እዚህ ምድር ላይ የሚያስቀናው ጤና ያለው ሰው ነው የሚያስቀናው ወዳጄ። ገንዘብ ያለው ሰው አይደለም፣ ጤና ያለው ሰው ያስቀናል። በደንብ ካስተዋላችሁት እና እግዚአብሔር ጤና የሰጣችሁ ሰዎች እግዚአብሔር ይመስገን በሉ። ከጤና በላይ ምን ደስ የሚል ነገር። ሁሉ ነገር ኖሮ እኮ ጤና ከሌለ ኢንጆይ አታደርግበትም። ሴክሱ ምንም ነገር ደስ የሚለው ከጤና ጋር ነውና እንደ ጤና እንደው በቃ የምትቀናበት ነገር የለም። ስለዚህ እግዚአብሔር 2019ን በጤና የምትኖሩበት ዓመት ያደርግላችሁ። ጤናን የሚያክል ምንም ነገር የለም። ሰዎች እንግዲህ በዚህ ሲቸገሩ እንደማየት የሚያሳዝን ነገር የለም። ጤና ሆናችሁ የማታመሰግኑ ሰዎች ማመስገን ጀምሩ። እግዚአብሔር ጤናችሁን ያበዛላችኋል። ሰው ጤናውን ብቻ ሳይሆን አካሉም ጎድሎ እንዴት ያለ ስትራግል ውስጥ እንደሚኖር ከዛ ደግሞ ለማሸነፍ የሚያደርገውን ጥረት የሚያሳይ ቪዲዮ ላሳያችሁ። ልቀቱ በክራንች ቀለም ቀብ ምን ማለት ይቻላል? ስለዚህ ሰው ሙሉ አካል ይዞ እኮ መስራት የማይፈልግበት ጊዜ ላይ ደርሰናል እኮ። ልመናን የዕለት ተዕለት ተግባር ያደረጉ በጣም የምናውቃቸው ብዙ ሰዎች እኮ አሉ። እግዚአብሔር እንደዚህ አይነት ጠንካራ ወጣቶችን አውትሻይን ያርጋቸው። በጣም ነው የሚገርመው በእውነት። ሰው ሙሉ ጤና ኖሮት አይሰራም። ይህ ደግሞ አካሉ ጎሎ እንዴት ያለ አስቸጋሪ ኮንዲሽን ላይ ወጥቶ ስራ ለመስራት ጥረት ሲያደርግ ታያላችሁ። ይህንን ስራ የሰጣችሁት ሰዎች እግዚአብሔር ይባርካችሁ። በእውነት አምናችሁበት በጣም ደስ የሚል ነገር ነው። እንዲህ ያሉትን ወጣቶች ማበረታታት፣ ወደ ትልቅ ደረጃ እንዲደርሱ ማድረግ ትልቅ ነገር ነው ብዬ አምናለሁ። እንቀጥል እስቲ። ዛሬ ሱቅ ገባን። ከዛ ቃሪያችንን ገዝተን ሄደን እዛ እስኪ መዝናት አልኩት። መዝናት አንድ ፍሬ ያለኝ አሁን አንድ ፍሬ ናት። ከዚህ ሳረቂያት ከዚያ መዘናት እዚህ ጋር ሰጣኝቼ ይልኩኝ እዛ ወደ ሳብል ከፍል ማችን ብቻ እንዴ ሰምሰይ እንዴት በዚህ ትገፋል ሀብሌ ከታኝ አልኳቸውና ሄድ በጣም ገረማቸው። ሷና ወጣው ሳብል ከፍል ከዛ በኋላ አስተሷኝ እንዴ ይህች አንድ ፍሬ አሁን ስለዚህ ይህችን አንድ ፍሬ አስኩኝ። ማናጀሩን ጠራችውና መጣ እስኪ ቻምዳ ዋንየቱ ቀይ ይሄ ነው ምናምን አለች። ከሻለች ቀይ ከፈል ተባለ። ሰማናችን ከፈርሽን ተበርናት አዛነ ማለሲኛል ከፈልኩኝ ወደቀቱን አደች ተቀበልኩ። ከዛ በኋላ እንደ በትልቅ ፊስታ አድርግልኛል። ኳስ በዛ በትልቅ ፊስታ አደረገችልኝ። ያን ይዤው ወጣሁ። እየገፋሁ ያለ ላይ ሴኩሪቲ ያለ ምንድን ነው እስኪ የዋልኩት ሳይሆን ባዶ ፊስታ ሳይሆን አንድ ጋር ያለች በቃ ተዋረኝ በቃ እስኪ አወጣነኝ ያልኩት ሌላ ሰው መጥቶ ይዞልኝ ወጣ። ከዛ ወጣን በዛ መኪና ውስጥ ከተተውና ተመለስ አልኩት። ወደዚህ ነው አለ። ከዛ መኪና ውስጥ አስገባ። ብድግ ያደረገው ሰው በጣም ቀላለሁ። ከዛ እሱም ገረመው። ይህን መሳለ በቃ የዓመቱ ምርጥ ብሎግ ነው። በጣም አንደኛ ነው። ባደጉት ሀገሮች በነገራችሁ ላይ በጣም ከዚህ እንደውም ትልቅ ነገር ነው። የፈለጋችሁትን ነገር በግራም መግዛት የምትችሉበት አይነት ሁኔታ ነው ያለው። እኛ ሀገር ነው ሩብ አይሸጥም ምናምን ተብለ የምትባረረው ማለት ነው። እና በጣም ደስ የሚል ቭሎግ ነው። ቀናችንን ብሩህ ነው ያደረግልን። ልጃችሁ አይኑን ይዞ እየጠፋ ነው። ባካችሁ ቅጡስን የልጅን ነገር ወልደሽ እዩ። ብር በኖረኝና ወለጄ ለእናንተ ባሳየው ወገ አሁን የነፋው ሱዳን ጠረፍ ከሱዳን ጠረፍ ያልኳት ምራቅ ሳደርግ ይመለሳል። ገባ ከሽከሽ ቋቃጭ ይሄን ነው የሚሰማው ልጁ። ሰው ፊት አዋርዶኝ ጠረጴዛ ላይ ወጥቶ ተሳድቦ ሰው ትልቅ ሰው ተናግሮ ወይ ልጅ አይደለም ምን አባቱ ልጅ ነው የምራባቱ ልጅ ነው። ፐርከተር መግባት ልጅን ዛሬ ቀጣችሁት ነው ነገ ደህና ሰው ሆኖ የሚያልፈው። አንድ ልጅ ዋልጌ አድርጋችሁ አሳድጋችሁ አይሆንም ነገ እናንተን ማይጦራችሁ እንዴ ዞር ብሎ ነው የሚያልፋችሁ። እግዚአብሔር ነው የመረኝ እንዴ ስራት ልጅ ባይናችሁ እንዲህ ካልፈራ ምኑ ልጅ ሆነ? ምኑንስ እንዴ በበትር ቅጣ ይላል እኮ መጽሐፉ። ወልደሽ አሳይሽ አጠራግሬ ነው እናንተንም ልጅ ብሮጣው እንደ ባሎ ልጅ እንኳን ልጅህን በበትር ብትመታው አይሞትም ይላል እኮ አይደል? መቀጣት አለበት። አንዳንድ ቤት ያለ የልጅ ባህሪ እጅግ በጣም ይሰቀጥጣቸዋል። እና አንድ ጊዜ ይደብራል። ግን ልንገራቸው የሆነ ቤት ህፃን ልጅ በጣም ሞልፋጣ ነው እና ልጁ ካፍንጫው እንደዚህ እየጎረጎረ እንዲህ እንግዳውን ሰውዬ ሊያበላው ምናምን ይሞክራል ማለት ነው። ከዛ የሄደበት ቤት
የሀብታሞች ቤት ነው። ከዛ ብላለት ያለቅሳል ብላለት አለበለዚያ ያለቅሳል ብለው አሉኝ አለ። አንዳንድ እንደዚህ አይነት ሞልፋጣ ልጆች ያሉበት ቤት፣ የማይገረፉ ልጆች ያሉበት ቤት እንግዳ ቆሻሻቸውን ከማብላት ወደ ኋላ የማይሉ ናቸውና ስነ ስርዓት መያዝም ያለበት በጊዜ ነው፣ መቀጣት አለበት፣ ግዴታ ነው። ሰው ግን እንዴት ነው ጥሬ ስጋ ሳይበላ መኖር ይችላል? ይሄን ሳይበላ መኖር ይችላል እንዴ? በጣም እኮ ነው የሚጣፍጠው። አንቺ ግን እንዴት ነው ሳይበላ መኖር የምትችይው? ሳይበላ መኖር ይችላል? ወይ ጉድ! ብዙ ሰዎች ከጤናዋ አንጻር ሳይሆን ሌሎች በቀን አንድ ጊዜ በልተው ሁለተኛ መድገም ያልቻሉ አንድም መብላት ብርቅ የሆነባቸው ባሉበት ሀገር ላይ የነን ቪዲዮ ማሰራታችሁ ወላጆች ትክክል አይደላችሁም የሚል ተመልክቻለሁ። እኔ ደግሞ ከጤና አንጻር አንድ ወዳጄ ለልጆቹ የ10 ምናምን ዓመት አንድ ልጅና ከዛ በታች ያለ ልጅ አብልቶ ልጆቹ በጣም በጠና ታመውበት እንደነበር አውቃለሁ። ለህፃናት ልጆች ጥሬ ስጋ እንኳን ለህፃናት ለአዋቂዎች የማይመከርም ጥሬ ስጋ ግን እንደው ፍቅሩ ያላቸው መብላት የሚችሉ ባለንበት የጊዜና የጤና ሁኔታ እንደው የታከመ በሬ ነው እንደዚህ ነው ምናምን ስለሚባል እንጂ አይደለም በዚች እድሜ ላለች ለትልቆቹ የማይመከርምና እንዲህ ያለውን ነገር በተለይ ደግሞ ቀርጻችሁ ማህበራዊ ሚዲያ ላይ ማጋራታችሁ ብዙ ሰዎችን ኦፌንድ ሊያደርግ ይችላል። ስለዚህ ጥንቃቄ ማድረጉ ተገቢ ነው። ለልጅቱም ጤና ማሰቡ ቅድሚያ ሊሰጠው የሚገባ ጉዳይ ይመስለኛል በግሌ። ኦኬ ሰላም ሰላም፣ እንዴት ናችሁ? ምንድነው እኔ እንጀራ ልበላ እሱ የፈረንጅ እንጀራ በጣም ነው የሚያምረው። እሱ አበሻ ዘው አኔ ወኸል አክሻፍ አሁን እየበላሁ ነው። ነነነነነነ ኦፕ ኤድ ኢዲዮ ከኋላው ናዳኝ ከኋላው ሰው አለ እንዴ? እጁ የፈረንጅ እንቁላሉን አዙርላት። ቤታ ኤደ ሎሎ እንዲህ ብቻ ነገር ከባድ ይመስለኛል። ከባድ ይመስለኛል ማለት ሰው ከኋላ ሆኖ እጁን ባንተ ልብስ ውስጥ ከቶ አንተን ለማጉረስ መሞከር ከባድ ቻሌንጅ ይመስለኛል። እንደውም ለውድድር መቅረብ ያለበት ነገር ነው እንጂ መጀመሪያ ሳየው የወንድ የፈረንጅ እጅ ነው። ከዛ ሰውየው ጥቁር ነው። ምንድነው ብዬ ነው ቪዲዮን ትኩረት ሰጥቼ ተመለከትኩት። በቃ ኦኬ ጂሙ ነው ጂማችን አሪፍ ነው። አንተ ራዲያንት ሄርዝ ክለብ አንደኛ ጂም አንደኛ በቀሉ መስሎኝ የግሩፕ ኤሮቢክስ ቦክሲንግ ታይ ቦክሲንግ ምናምን የሚሰራበት አራራራ ይሄ ዋኛ ነው። ይሄ ደግሞ መዋኛ ነው። ሌላ ማለት እንግዲህ ያው ሴዶ በባሌም አለ በቦሌ መወዳደሩ የማይቀር ጉዳይ ሆኖለታል ማለት ነው። ጠበቃ ሰብለ አሰፋ በዚህ ጉዳይ ላይ እየሰጠችው ማስረጃ ብዙ ሰዎች እንደው ትክክለኛ ነገር ነው አሁን ያቀረብሽው ይቀጥል ይግፋበት ይሄ ጉዳይ ብለናል ይላሉ። ከውድድሩ እንዳያመልጥ ማለት ነው። እስቲ ምንድነው የተናገረችው? እንስማና እንመለስ። በቃ መወዳደር አልችልም እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖት ማስጠይቂያለሁ። ሲህር ነው ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ሴዶን የሚያሳስር ወንጀል
ፈጽሟል። እንዴት ቆያችሁ? ጠበቃ ሰብለ አሰፋ ነኝ። ይህ መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። ሰብለ አሰፋ ኦፊሻል በሚል ዩቲዩብ ቻናል የበለጠ የተብራራና በተለያየ ፎርማት እያቀረብኩት ያለውን ህግ ነክ መረጃ ማግኘት መጠቀም ትችላላችሁ። ሰብስክራይብ እያደረጋችሁ እንግዲህ የተለያየ ሰው ሜንሽን አድርጎኛል። ሴዶን በተመለከተ ሪአክሽን የሰራችሁም ልጆች አላችሁ። ይሄ ነገር ከህግ አንጻር እንዴት ይታያል? ጆኒ ላይ የፈጸመው ሐሰተኛ ውንጀላ ወይም ደግሞ ሐሰተኛ ሐሜት ካለምኔ ሊባል የሚችል አይደለም ወይ? ትኬት የቆረጡት ሰዎች ምን ይሆናሉ የሚል ጥያቄ አንስታችሁልኛል። እንግዲህ በኢፌዴሪ የወንጀል ህግ በተለይ በአንቀጽ 613 መሰረት ሴዶ ስለ ጆኒ የተናገረው ነገር ሐሰተኛ ከሆነ ይሄ የሚለው የድግምት መተት የሚለው ነገር እውነት መሆኑን ካላስረዳ ሐሰተኛ ሐሜት የሚባል ወንጀል ተደርጎ በኢፌዴሪ ወንጀል ህግ ስለሚወሰድ በተለይ ደግሞ ሐሰት የሆነውን መረጃ ሆን ብሎ ጆኒ ላይ የጆኒ መልካም ስም ላይ ክብር ላይ ጉዳት ለማድረስ ነው የፈጸመው የሚባል ቢሆን ወይም ደግሞ ይሄ ከፍተኛ የመልካም ስም ጉዳት ሰዎች ለጆኒ ያላቸውን አመለካከት ክብር እንዲያጡ በማህበረሰቡ ዘንድ ያለውን ስም የገነባውን ስም እንዲያሳጣ ያደርጋል ተብሎ የሚረጋገጥ ቢሆን ሴዶ የሚለው ነገር ሐሰት ከሆነ በዚሁ በገለጽኩላችሁ አንቀጽ መሰረት በጆኒ ቅሬታ አቅራቢነት ጉዳዩ በወንጀል ሊመረመርና ሴዶን እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣው የሚችል ይሆናል ማለት ነው። ስለሆነም ይሄ ነገር ወንጀል ነው አይደለም የሚለውን የሚወስነው ይሄ ሐሜት መተት ድግምት የሚለው ነገር ሐሰት ነው አይደለም በሚለው ላይ ነው። ትኬት የገዙ ሰዎች ምን ይሆናሉ ስለሚለው እንግዲህ ይታወቃል። የኢቲኤፍሲ 2 ዝግጅት አሁን ጥቂት ቀናት በቀሩት ሰዓት ነው ሴዶ ይህንን እያለ ሰዎችን እያስደነገጠ ያለው። ይሄ ነገር እውነት ነው ወይስ ማስታወቂያ ነው የሚለው ራሱ ብዙ አነጋጋሪ ሆኗል። እውነት የሚሆን ግን ከሆነ እንግዲህ ትኬት የቆረጡ ሰዎች የፕሮግራሙን አዘጋጆች በቀጥታ ተጠያቂ የሚያደርጉ ይሆናል። የፕሮግራም አዘጋጆች ደግሞ እንግዲህ ሴዶ በገባው ውል መሰረት ባለመፈጸሙ በውል ጥሰቱ ምክንያት ለዝግጅቱ ያወጡትን ለትኬት ለቆረጡ ሰዎች የሚመልሱትን እንዲሁ ለተወዳዳሪዎቹ የገቡትን ግዴታ በተመለከተ ጉዳት ካሳ ብለው ከሴዶ ለመቀበል ፍትሐ ብሔራዊም ክስ የሚያቀርቡበት ይሆናል ማለት ነው። መሰል ጠቃሚ መረጃዎች ልታገኙ ይህንን አካውንቴን ይከታተሉ። አመሰግናለሁ። ኧረ ሴዶ ግን በቃ አስጨንቋል። ብዙ ሰዎችን ነጌችን አስጨንቋል፣ ተመልካቹን አስጨንቋል፣ የመደቡትን ሰዎች አስጨንቋል። ያላስጨነቀው ሰው የለም ማለት ነው። እንግዲህ አሁን ያው ምንም ድግምትን ምናምን ማስረጃ አድርጎ መቼም አንድ እንቁላል ይዞ መቅረብ ስለማይችል ያለው አማራጭ ኬጅ ውስጥ መግባት ነው። እዛ ቦታ ላይ ገብቶ ይፋለማል። ፔሪድ በቃ ምንም ከዚህ ውጪ አማራጭ የለውም። በመጨረሻም ጠምጥሞ ባይፈልግ ራሱ ግዴታ ገብቶ የሚፋለምበት አይነት ሁኔታ ውስጥ ውጥረት ውስጥ ገብቷል ማለት ነው። መቼም እኔ ያው እውነት ነው ብዬ አላምንም። ውሸቱን ነው እንደዛ የሚያደርገው ትኩረት መሳብ ስለሚፈልግና ከሱ ጋር በተያያዘ ማርኬቲንጉ ገብቶታል። የማህበራዊ ሚዲያ ጩኸትና እንዴት አድርጎ ማስታወቂያ በመስራት ኢንፍሉዌንስ ማድረግ እንደሚችል የገባው ይመስለኛል። ከዛ አንጻር እንጂ ላለመወዳደር ብሎ የሚያደርገው ነገር ነው ብዬ እንኳን አላምንም። እኔ እናንተ ምን ይመስላችኋል? እንቀጥል እስቲ። የጴንጤ ቮካብላሪ በአማርኛ የጴንጤ ቮካብላሪ ጴንጤ ነፍስም አልቀረልኝም። አማርኛ እዛም አልወደድኳትም። ጴንጤ በፊቴ ሞገስ አላገኘችም። ይመች አማርኛ እንዳላስቀይም ጴንጤ በስጋ እንዳልገለጥ አማርኛ አልተሳካም። ጴንጤ ግን የሚለው ጌታ አልፈቀደም። አማርኛ ዝሙት ሰራ፣ ጴንጤ ወደቀ ነው የሚለው። አማርኛ አጨብጭቡ፣ ጴንጤ ክብር አምጡ ነው የሚለው። ክብር አምጡ። አማርኛ አዝኛለሁ፣ ጴንጤ ልቤ ወረደብኝ። አማርኛ ጾም ጸሎት ላርግ፣ ጴንጤ ምሽግ ልግባ። አማርኛ ይቅና፣ ጴንጤ ደግሞ የሚለው ተከናወን። አማርኛ ሞተ፣ ጴንጤ ወደ ጌታ ሄደ። ምርጥ ቮካቡላሪ ነው። ትክክለኛ ነገር ነው። ከዚህ በፊት እኔ አንድ ልጅ የእርድና ቃላቶች ቮካቡላሪ አለኝ፣ በጣም ብዙ ናቸው፣ 10,000 ናቸው፣ ላሳተም ሞክራለሁ ምናምን ብሎ ሲል ሰምቼዋለሁ። አሁን ደግሞ የጴንጤ ቮካቡላሪ መጥቷል። ምርጥ ነው። ያሲኖ እንደለመደው እንግዲህ ማስገረሙን ቀጥሏል ማለት ነው። በጣም ገራሚ የሆነ ነገሮች እየሰራ ነው። በጣም ደስ ይላል።
ተመልከቱት። ናፍቀኛል አንዴ ልሂድ ናፍቀኛል አንዴ ልሂድ ይችላል በጣም የልጅ በእውነት የሚሰራቸው ነገሮች ምርጥ ይሆኑ እንደዛ ነው የሚለው ሄሎ ማርሸል ማሪ ካገባሽ በኋላ ከተውሽኝ በኋላ ሊያ አንዴ ብለሽ ላክሽልኝ መልእክት አሁን ላይ ደርሶኛል። በተውሽበት ልብሽ መናፈቅ መሻትሽ አጀብ ያሰኛል። ባካ አንዴ ሊያ አንዴ ብቻ ላፍታ ሳነበው ነዘረኝ የጎዳሽኝ ቦታ የት ነው የማገኝሽ? የትስ ትመጫለሽ? ለምን ቆይ ፈለግሽው? ማግኘት መቼ ያክማል በመካድ ላመምሽው? የት እንገናኝ ልክ እንደ ያኔው ፍቅር ካፌ እንሂድ አንድ ማኪያቶ ልብ ባለው ሲኒ ለሁለት እንጠጣ ወይስ በጎዳናው ዝናብ እያካፋ ከሲኒማ እንምጣ? በይ ቶሎ ድረሺ ጸጉሬን አጥበሽኝ ትያዛሉ ጋር ቦርዴ እንድንጠጣ ወይም ከደበረሽ ያኒት መናፈሻ በጓደኞች ልብስ ልጠብቅሽ ውዴ። ጓደኛ ማጋርም ዛሬ ኬት ይመጣል አንቺ አልነበርሽ እንዴ? ፈገግታሽ ግን አለ እኔን ስታገኝ አቡ ደስ ምትይ ስትፍለቀለቂው ድባቴ ይሞታል ጭንቀቴ ይፈታል አንገትሽ ተንጋሎ ሀብለሽ ስትለቂው ጥርስሽ ግን ደህና ነው ስትስቂ የምሰማው በሽቦ አሳሰርሽው ባልሽ እንዳይደግመው እሰይ እንኳን አሳሰርሽው የኔ ውብ ጨረቃ የኔም ልብ ታስሯል እድሜ ይፍታቸው በቃ ጥርስሽን ሸፈንሽው አድርገሽ በዘዴ ለተጎዱ ልቦች ትዝታ የሚሸፍን ናፍቆትን የሚጋርድ ሐኪም አለ እንዴ? 12 ሰዓት ላይ ቦጋለሽ ሽሮ ቤት ማኩርስሽ ናፈቀኝ ተጋቢ ነው እንብላ። እናቴ የለችም እየመረቀችም ቡና እንዳታፈላ እናቴ እምዬ ወርቅዬ 4 ዓመት ሞላት አንቺ ስትሄጂ እርሷም አልቆየችም መኖር ግድ ይለናል ቀኑን ብንሰለችም መጣው በይኝና ግራባ ይልጣል ጭሱን ወዲያ ልበል አረቄም አልጠጣ እሺ በይኝና ቀስም ሱሪን እየሳብኩ ይችላል ግን በቃ ማለት እንትኑ ራሱ ሰርስሮ የሚገባ ነው ንግግሩ። ይቅር ካልኩሽ ቆየው ካልሽኝን በደል አንቺስ ታዲያ ቢሆን ገላይ ቢሸትሽ አፌ ቢከረፋሽ አጠይኝም አይደል? ዳሩ ናብትኝ እንኳን የታክሲ የለኝም ማጣት ክፉ ነገር አንቺን ወስዶ እንኳን ዛሬም አልተወኝም። ግን የት ነሽ? ጅማ፣ መቀሌ፣ ሶዶ፣ አላማጣ በልቤ ቢያቅተኝ ያለኝንም ሽጬ በእግሬም ቢሆን ልምጣ። ሄሎ ሄሎ ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ይሄ መዘዘኛ። በጣም ገራሚ ነው በእውነት የሚሰራው ነገር ያሲኖ ከቀን ወደ ቀን በጣም ብቃቱ እየጨመረ የሰዎችን ልብ እየሰረቀ በጣም አደገኛ ስራ እየሰራ ነው ያለው። በጣም አሪፍ ነው፣ በጣም አሪፍ ነው። ሌቭሉን ከፍ አድርጎታል። የቲክቶከሮቹን የሚሰራበትን ሌቭል አንድ ስቴፕ ወደ ላይ አውጥቶታል። በጣም አርቲስቲክ የሆነ ነገር እየሰራ ነው። አስተማሪ በዛ ላይ እኔ ራሱ ተመስጬ ነው ያየሁት። ደጋግሜ ያዩዋለሁ። የምር ደጋግሜ ነው ያየሁት። የሚናገራቸው ነገሮች ራሱ በጣም ጠልቀው ይገባሉ። ሰላም ቁንጮ ነኝ። ዲዛይንስ 297 ሰዓት የፈጀውንና እጅግ ኤክስፔንሲቭ ሰልባጅ አብረን አንቦክስ እናደርጋለን። ይሄን ሰልባጅ የፊታችን ቅዳሜ በቃና ዌርሃውስ ኦገስት 29 የሚካሄደው በርሜል ፌስት ላይ
አርጌው ልታዩ ትችላላችሁ። ይሄን በጣም ኤክስፔንሲቭ ሰልባጅ አርጌ እዛ የምታዩኝ እጅግ ብዙ የሚባሉ ዲጄዎችና አኩስቲክ ዘፈን ላይቭ ፐርፎርማንስ ጃራ እንዴት ነሽ? አለን ኢምፔሳሌ ትኬት ኢምፔሳሌ በቃ በርሜል ቃናው ይራውስ እንደዚህ ማውራው ለህይወት ለእንጀራ ብዬ እንጂ የእናንተ መቀለጃ ሆኜ አይደለም። ማን እንደሆነ አውቃችሁታል? ልጁን ግን በጣም ይችላል። እኔ እንደዚህ አይነት ሰው እንዳለ ራሱ አላቅም ነበር። ለመጀመሪያ ጊዜ ነው ያየሁት። እንደውም ሰዎች ምን ይላሉ ከቃሉ ፖቲ ጋር ለምን ኮላብ አታረጉም ምናምን ይላሉ። ልጁ ግን የያዘው ነገር ማይ ጋድ በቃ እንደዚህ አይነት ነገር የሚሰራ ሰው አለ እንዴ ብላችሁ ነው የምትሉት። እኔ ወስቲ ቪዲዮን ሰላም ሌንጮ ነኝ፣ ሌስ ክሬቲቭ ዳይሬክተር። 297 ሰዓት የፈጀውን በጣም ኤክስፔንሲቭ ሌስ ወን ፓፊ ጃኬት ዲቴይሉን እናያለን። አፎርድ የምታረጉ ታች ባለው ስልክ ኦርደር አድርጉ። እዚህ የሚሰራ አይመስልም እኮ ልጁ የሚሰራቸው ነገሮች። እዚህ ነው ግን ያለው ኢትዮጵያ ውስጥ ነው። በጣም የሚገርም እኮ ነው የሚሰራው ነገር በእውነት። እንዴ ማለት በጣም ለግዠሪ ነው እኮ። ሊሚትድ ኤዲሽን ነው በቃ የሚሰራቸው ነገሮች ሁሉ በጣም በቃ ገብታችሁ ፔጁን ማየት ትችላላችሁ። ሌንጮ ዲዛይን ሌስ ዲዛይን በጣም ገራሚ ልብስ ነው የሚሰራው። ይኸውላችሁ ይሄ እኮ የኔ ውጭ ሀገር ቢሆን ይሄኔ እኮ ጉቺ ዶልቼ ጋባና ምናምን ይሄኔ የሚረባረቡበት ነገር እኮ ነው የሚሆነው። እኛ ሀገር ስለሆነ እንደው ክሬዲት አንሰጥም እንጂ ለዚህ አይነት ሰው በጣም የጪሱ ስራዎች ነው የሚሰራው። ልጁ የሚሰራቸው ልብሶች በጣም ማድነቅ አንወድም እኛ እንዳለመታደሉ ነው። አበሻ ምቀኛ ነው። አድንቁት፣ እግዚአብሔርን አበረታቱት፣ በደንብ ይስራበት ይሄ ልጅ። እኔ ትናንትና ለመጀመሪያ ጊዜ በሰይፈ ምክንያት ነው ያየሁት ልጁን። ሰይፈ ይሄንን ቪዲዮ ባይሰራው ኖሮ በፍጹም አላየውም ነበር። በጣም ነው የገረመኝ። አንደኛ ልጅ ነው። አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ቲኮችን አስረግዛቸዋለሁ፣ ከዛ እክዳቸዋለሁ። አላቃችሁም ብዬ እክዳቸዋለሁ። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ሴቶችን አወጣቸውና ወንዶች ለምን ብዙ ሴት ላይ እንትን እንደሚሉ ረዳቸው ነበር። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። በጣም የሚያሳዝን አስቀያሚ ማለት ነው። በጣም አስቀያሚ። እንደዚህ አይነት ቪዲዮን አይቼ አላቅም። ይሄ ልጅ እየዞረ ኢንተርቪው የሚያደርገው ተነጋግሮ ይሁን እንዲሁ አላቅም፣ ግን በቃ ተጠያቂነት ኃላፊነት የጎደለው ስራ ነው እየሰራ ያለው ማለት ለሚመጣው ትውልድና አሁን ለሚመለከቱ ሰዎች ምን አይነት ነገር ማስተላለፍ እንደፈለገ ለኔ ግልጽ አይደለም። በግልጽ እንደዚህ አይነት ነገሮችን በሚዲያ እያቀረበ ነው የራሱ ቲክቶክ ገጽ ላይ ማለት ነው። ለምንድን ነው ሀይ የማይባለው? እንደዚህ አይነት ጋጠወጦችን እየሰበሰበ ጋጠወጦችን ለምንድን ነው ያስተዋውቀን? ሚዲያው ላይ በነገራችሁ ላይ ብዙ ሰዎች ብዙ ነገር መስራት ይፈልጉና እንደዚህ አይነት ባለጌ ሰዎችን ስለሚያዩ የነሱ መንደርማ አባል አንሆንም ብለው ነው የሚተውት። ሁሉ ጊዜ እንደምናገረው እኔ ብዙ መጥፎ ሰዎች ስለበዙ ሳይሆን መልካም ሰዎች ዝም ስላሉ ነው እንደዚህ አይነት ነገር እየሰፋ የመጣው። ስለዚህ ለምንድን ነው ከህግ አንጻር እርምጃ የማይወሰድባቸው? በጣም ነው የሚያሳፍረው። የእውነት ነው የምላችሁ፣ በጣም ነው የሚያሳፍረው። እየታየ ለዚያውም ጎዳናዎች ላይ እየተመላለሱ ነው የሚሰሩት ይሄንን ነገር። ለምን ነው ተጠያቂነት የማይኖራቸው? እኔ ልጁ አሁን በጣም ደህና ነገር መስራት ይችላል፣ ከዚህ የተሻሉ ነገሮችን ማለት ነው። እነዚህ ነገሮች አቅርቦ ለምን የራሱን ስም ያስጠፋል? ለምንስ እንደዚህ አይነት ባለጌ ሰዎችን ፕሮሞት ያደርጋል? እህት የለውም ወንድም የለውም። ለምን ለትውልድ አያስብም? በጣም ነው የሚያሳዝነው። እስቲ ጆ የሚናገረው ነገር እንስማ። ይህንን ቪዲዮ ሴት ህፃናት ልጆች ያላችሁ ቤተሰቦች ነገ በሴት ልጆቻችሁ መዋረድ የማትፈልጉ ከሆነ ከመከበር ይልቅ ውርደትን በሴት ልጆቻችሁ መከናነን የማትፈልጉ ከሆነ ይህንን ቪዲዮ ሳታሳልፉ አዳምጡን። አሁን ካያችኋቸው ክብረቢስ ሴቶች አንጻር ከራሳቸው አልፈው ቤተሰባቸውን በአደባባይ ወጥተው ከሚያዋርዱ አሁን ካያችኋቸው ከነዚህ ክብረቢስ ሴቶች አንጻር እባካችሁን ልጆቻችሁን በተለይም ደግሞ ሴት ልጆቻችሁን ተመልከቱ። ምክንያቱም ያለ እድሜያቸው ለሴት ልጆቻችሁ ስማርትፎን ገዝታችሁ ሰጥታችኋል። ቲክቶክ ይጠቀማሉ። ገና ልጅ ናቸው። ደጉን ከክፉ መለየት አይችሉም። የሚያዩትን ነገር ዳይሬክት ነውና የሚቀበሉት። የናንተ ሴት ህፃናት ልጆች
እያዩ የሚያድጉት እንደነዚህ አይነት ክብረቢስ ሴቶችን እንደሆነ በደንብ እንድታቁ ነው። ሲቀጥል እዚህ አደባባይ ላይ ወጣችሁ ያለምንም ሀፍረት ብልግናችን ካልታወቀልን ብላችሁ አደባባይ ላይ ወጣችሁ አፋችሁን ለምትከፍቱ ልክ እንደነዚህ አይነትና መሰሎች ሴቶች አንድ ነገር ማለት ፈልጋለሁ። አንድ ነገር ብቻ ልማጸናችሁ። የናንተ ብልግና የናንተ ስግጥና እናንተን ይጉዳ። ነገር ግን ለምን ቤተሰቦቻችሁ ይጎዳሉ? እርግጠኛ ነኝ የትኛውም ቤተሰብ የናንተ አባት፣ የናንተ እናት፣ የናንተ ወንድምና እህት መባል አይፈልግም። ምን አለበት ቢያንስ ቤተሰቦቻችሁን እንደ ሴት ልጅ ወግ ማድረግ አሳይታችሁ ባታስከብሯቸው? ለምን ለውርደታቸው ቢያንስ ምክንያት ትሆናላችሁ? ችግር የለውም እንደ ሌሎች ሴቶች አታስከብሯቸው። ነገር ግን እባካችሁን በአደባባይ የወጣችሁ ቤተሰቦቻችሁን አታሰድቡ፣ አታሸማቁ። የናንተም ቤተሰብ መጠቋቆሚያ አታድርጉ። የዛች የባለጌዋ ልጅ እናት አታስብሉ እናታችሁን። የዛች የባለጌዋ ልጅ አባት አታስብሉ አባታችሁን። የዛች የባለጌዋ ልጅ ወንድም እህት መባል የሚፈልግ ወንድምና እህት የለም። ወንድም እህቶቻችሁን አታሸማቁ። ባልጉ ይመቻችሁ። ነገር ግን ብልግናችሁን ፕራይቬት አድርጉ ለራሳችሁ። አደባባይ ላይ ወጣችሁ ግን ለራሳችሁ መዋረዳችሁ ሳያንስ ቤተሰቦቻችሁን አታዋርዱ። ለነዚህ አድርሱልኝ። አመሰግናለሁ። ነው መቼም እንደዚህ አይነቱን ነገር በማየት ገብታችሁ ኮሜንት ሴክሽን ላይ ብታዩ ታዝናላችሁ። ኢትዮጵያ መሆናችሁ እስከሚያሳፍራችሁ ድረስ ነው የሚሆኑት ነገር ማለት ነው የሚጽፉት ሰዎች ቪዲዮን የተመለከቱ። እባካችሁ እንደዚህ አይነት ነገር እየተዛመተ ነው። የኛ ዝምታ ብዙ ነገር እያበላሸ ነው ያለው። ፕሊስ ወጣችሁ ተናገሩ። የህግ ባለሙያዎች ይህንን ነገር ማድረግ የምትችሉ በሌላ ጉዳይ ላይ የምትናገሩ ሰዎች ፕሊስ በእናታችሁ በቃ ይህንን ነገር እንዲቆም አድርጉ። ያሳዝናል በጣም። ሴትና ወንድ ድሮም ቤስት ፍሬንድ መሆን አይችሉም እና አሉ ደግሞ አንዳንድ ባለትዳር ሆነው የተቃራኒ ጾታ ቤስት ፍሬንድ ያላቸው ማለት ነው። እኔ እነዚህን ሳይ ምን እንደሚታየኝ ልንገራችሁ። የሆነ ሲኔሪዮ የሆነ ቀን ባልና ሚስት ቢጣሉ ማለት ነው በቃ የመጨረሻ ተባጥሰው ምናምን ወይ ሴቷ ወይ ወንዱ ምን ቅር ብሎ ምናምን ከቤት ይወጡና ቤስት ፍሬንድ ጋር ይደወላል ማለት ነው። ብዙ ጊዜ ቤስት ፍሬንዶቹ ደግሞ የሆነ ላይፍ የላቸውም በቃ ከውካዋ ነገር ናቸው ምናምን እየሮጡ ይሉላቸዋል ማለት ነው። ከዛ የሆነ ቦታ ቁጭ ብሎ ምናምን ወይ አንድ ሁለት እያሉ ሊሆን ይችላል ሲባል ሞቅታም ይመጣል። ከዛ ሜካውት ማድረግ ይጀምራል እና በጣም በቃ የባለጌ ጨዋ ከሆኑ ሜቢ እዛ ጋር ሊያቆሙ ይችላሉ። ካልሆነ ደግሞ ያው በቃ አንዴ ተነካክተናል ብለው ወደ ሌላም ነገር ሊፈጠር ይችላል። እንደዚህ አይነት ሲቹዌሽን ሊፈጠር የሚችልበት ቦታ ላይ ማለት ነው በማግስቱ ሶበር ሆኖ ሊወስኑ የሚችሉትን ሁለት ነገር የሚታየኝ ልንገራችሁ። አንደኛ አይ ያለው ነገር ትክክል አይደለም ብሎ ከዛ በኋላ በጣም የተግማማ ትዳርና የተግማማ ጓደኝነት ይቀጥላል። ወይ ደግሞ ይሄ ነገር ለካ ለምክንያት ነው የተፈጠረው፣ እኔ እንደዚህ አይነት ስሜት እንዳለኝ ለአንተ አላቅም መባባል ውስጥ ነው የሚገቡት ማለት ነው። ወይ መጠጡ አይደለም ችግሩ። እሺ ጋይስ፣ ሰው ከፈለገ ሄዶ በማኪያቶም ቺት ሊያደርግ ይችላል። ሀሳቡ ምንድነው? ኢሞሽናሊ ቨልነራብል በሆንበት ሰዓት ላይ መጥቶ የሚያግዘን ሰው ማለት ነው የሆነ አይነት ቦንድ ሊፈጠር ይችላል። በቃ ይሄንን የፈለገ ማንም ሆኖ ማንም መካድ የማይቻል ነገር ነው ማለት ነው። እንደዚህ አይነት ጥፋት ከጠፋ በኋላ ከዛ ምን ሰይጣን አሳስቶ ነው ምናምን ልትሉ በቃ ምንም ሴንስ አይሰጥም። ይኸውላችሁ ኮሚትመንት ከመረጣችሁ ላይፍ ላይ የሆኑ ነገሮችን በቃኝ ብላችሁ ስትመርጡ ነው። ስለዚህ እንደ ሲንግል ሰው ምንድነው መንበራጠጥ የሚያምራችሁ? እንደዚህ በቃ this is not normal። ቤስት ፍሬንድ ይዮቹም የተመታችሁ ናችሁ ባለትዳር ሆናችሁ ደግሞ እንደዚህ አይነት ነገር ኢንተርቴን የምታደርጉ እናንተ you're ሌላ ሌቭል kind of peoples ማለት ነው። እኔ በበኩሌ my future husband ቤስት ፍሬንድ ካለች ሴት ቶሎ ጨርሱ፣ ወይ ደግሞ ግብሬ ባውንደሪ ነው የምታሰምረው እንጂ ቤስት ፍሬንድ እያልክ ብትመጣ ተያይዛችሁ ገደል ትገባላችሁ እንጂ I cannot tolerate this የምር ማለት ቅናት ሁላ አይደለም። በቃ this is not normal። በቃ like አንዳንዴ እኮ by default ኖርማል ያልሆኑ ነገሮችን ኖርማላይዝ ማድረግ የለብንም እና ያ እናንተስ ምን ታስባላችሁ? እስቲ ሜቢ ትዳር ውስጥም ካላችሁ ኦር ደግሞ የባለ ትዳር ቤስት ፍሬንድ የሆናችሁም ካላችሁ አጋልጡ እስቲ ራሳችሁ። በፍጹም ሊሆን የማይችል ነገር ነው የእውነት ለመናገር። ከዚህ በፊት ታስታውሳላችሁ ሄለን ሾው እና ሳሚዳን ሰይፉ ሾው ላይ ቀርበው ሲጠየቁ ይሄንን ነገር እሷ ኮምፕሮማይዝ አደረገች። ሄለን ሾው ማለት ሊኖር ይችላል እኔ አሁን አለኝ ምናምን ብላ ሁሉ ተናገረች። እሱ ደግሞ በፍጹም የማይሆን ሆነ አለ። በቃ በጣም ነው ደስ ያለኝ የዛን ጊዜ የተናገረው ነገር። ቪዲዮን እንደው አሁን ማግኘት አልችልም እንጂ ባገኘው ባሳያችሁ በጣም ምን አይነት የሆነ እንትን በመሃላቸው የነበረው ዲያሎግ ብትመለከቱት በጣም አንደኛ ነው እና እንዲህ በጓደኞች መካከል አይደለም በባለ ትዳር መካከል በጓደኞች መካከል ባልም ወይም ጓደኛ ፍቅረኛሞች ሁለቱ የግል የሆነ ቤስት ፍሬንድ ሊኖራቸው ይገባል ብዬ አላምንም። እንኳን በባለ ትዳር መካከል ማለት ነው። ባለ ትዳር በጋራ ፍሬንድ ሊኖራቸው ይችላል።
ግን ሚስትየውን ነጥሎ ፍሬንድ የሚያደርግ ባልየውን ነጥሎ ፍሬንድ የሚያደርግ በፍጹም የምቀበለው አይደለም፣ የሚሰራም ነገር አይደለም። ብዙ ሰዎች ፌል አድርገዋል። አንዳንድ ሰዎች እንደሚናገሩት አይደለም፣ እንደዛ ቀላል አይደለም። እንቀጥል እስቲ። አንድ ሰው በህንድ ሀገር በአይፎን ምክንያት ራሱን አጥፍቷል። እስቲ እንቀጥል። በአይፎን 15 ምክንያት ከአንድ ቤት የ3 ሰው ህይወት ሊጠፋ ችሏል። በህንድ ማሃራሽትራ ግዛት ውስጥ አንድ 18 ዓመት ታዳጊ ወጣት ለወላጆቹ አዲስ አይፎን 15 ካልገዛችሁልኝ በማለት ያስቸግራል። ቤተሰብ ግን ይህንን ለማድረግ አቅም የለንም በማለት ጥያቄውን ውድቅ ያደርጋሉ። ታዲያ ጥያቄውን እምቢ የተባለው የታዳጊ ቤተሰቡን በማስፈራራት ለማስገዛት ይወስናል። እዚህም አካባቢ ላይ በሚገኘው የገደል ጫፍ ላይ በመቆም ካልገዛችሁልኝ ራሴን አጠፋለሁ በማለት ማስፈራራት ይጀምራል። ታዲያ ወላጆቹና የአካባቢው ማህበረሰብም በቦታው በመሰብሰብ በልመናና እናደርግልሃለን ያልከውም ይገዛል በማለት ሊያሳምኑት ይሞክራሉ። ለሰዓታት የተደረገው ንግግርም በመጨረሻ አባት ልጅን አመጣለሁ በማለት ወደ ቦታ ያቀናና የልጁን እጅ ይዛል። በዚህ ጊዜ ልጅ ደግሞ ራሱን ወደ ገደል ይወረውራል። በዛ ሰዓት አባትና ልጅ ወደ ገደል ውስጥ በመውደቅ በሰከንዶች ውስጥ የሁለቱም ህይወት ሊያልፍ ችሏል። ሁኔታውን መቀበልና ማመን ያቃታት እናትም ራሷን እዛው ገደል ላይ በመወርወር ህይወቷ ሊያልፍ ችሏል። አንዴ ልጅ ስጠኝ ብቻ ሳይሆን የተባረከ ልጅ ስጠኝ ብሎ መጸለይ መልካም ነው። በጣም የሚገርም ነው በእውነት። ይሄ መነጋገሪያ የሆነ ዜና ነው። እንግዲህ በአይፎን ካልተገዛልኝ በሚል ምክንያት ራሱን ያጠፋ ሰው በጣም የሚገርም ነገር ነው። እውነትም የተባረከ ልጅ ስጠኝ ብሎ መጸለይ በጣም ተገቢ ነው። እኛ እንደዚህ የምናብድለትና ብዙ ሰዎች የሚሞቱለት ህይወታቸውን እያጡለት ያሉት ስልክ ጉዳዩን እዛ ላይ ፈጣሪዎች የሆኑ ለምሳሌ ቴሌግራምን ፈጣሪ ቴሌግራምን የሰራውን ሰውዬ በተመለከቱ አፑን የሰራውን ሰውዬ በተመለከቱ በቀን ውስጥ ስልክ የሚጠቀምበት ሰዓት በጣም ትንሽ ነው። እንስማስተ ይሄንን ስቶሪ እኛ ስልካችን ላይ ተጥደን እንድንውል ከሚያደርጉን አፕሊኬሽኖች አንዱን ቴሌግራምን የሰራው ፓቨል ድሮቭ ኢንተርቪው ላይ ስልክህስ ተብሎ ሲጠየቅ አይ እኔ እኮ ስልክ አልጠቀምም ይላል። Where's your phone? Did you leave it out? I don't use a phone. I haven't used the phone for a year. ከዛ ጠያቂውም እኔ ለ2 ሳምንት ያህል ካንተ ጋር ውያለሁ፣ አንድም ቀን ግን ስልክህን ስትጠቀም አይቼህ አላቅም ይለዋል። እሱም ሲመልስ እኔ ስልክን በሳምንት አንዴ ወይንም 2 ብጠቀም ነው፣ እሱንም ሲም የሌለው ስልክ፣ ምክንያቱም ቴሌግራም አዳዲስ ፊቸሮች ስለሚያወጣ እነሱን ለመሞከር ብቻ ነው የምጠቀመው ይላል። ቀጥሎም እኔ በቻልኩት መጠን በቀን ውስጥ በጣም ትልቁን ሰዓት ለእንቅልፍ ነው መመደብ የምፈልገው። ምናልባት ከ11 እስከ 12 ሰዓት ለእንቅልፍ ልመደብ እችላለሁ። ያ ማለት ግን 11 እና 12 ሰዓት ሙሉ ተኝቼ አሳልፋለሁ ማለት አይደለም። ልክ ልተኛ አልጋ ላይ በወጣው ሰዓት አልጋ ላይ ተኝቼ እንቅልፍ እስኪወስደኝ በጣም የተለያዩ ሀሳቦችን እያሰብኩ ራሴን አገኛለሁ እና በዛ ውስጥም በጣም ብሪሊያንት የሆኑ አይዲያዎች የሚመጡልኝ በዛ ጊዜ ነው ይላል። I end up lying in bed thinking. I love these moments. I get so many brilliant ideas. እንደዚሁም በጠዋት ተነስተህ መጀመሪያ የምታደርገው ነገር ስልክህን መንካት ከሆነ ቀን ሙሉ ምን ማሰብ እንዳለብና የሚሰማህን ስሜት ሳይቀር ይቀይረዋል። ስልኩ ላይም የምታየው ነገር ከ199% ለአንተ ህይወትም ሆነ ቢዝነስ ምንም አይነት ጥቅም የሌለው ነገር ነው የምታየው እና ይሄ በጣም ያስጠላኛል ይላል። እናንተስ ይሄን የፓቨል ሐሳብ እንዴት አገኛችሁት? ስልካችሁን ምን ያህል ፐርሰንት ነው ለራሳችሁና ለቢዝነሳችሁ ጥሩ ነገር እያደረጋችሁ የምታሳልፉበት? እንደዚሁም ምን ያህል ፐርሰንት ደግሞ የማይረባ ነገር እያያችሁ ታሳልፉበታላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ፎሎ ማድረግ ይቻላል። በጣም ይገርም። ብዙ ሰዎች ተጥለው የሚውሉበት ስልካቸው ብዙ ነገር የሚሆኑለት ቅድም እንደተመለከታችሁት ህንዳዊም ህይወታቸውን የሚያጡበትን ጉዳይን የሚሰራው ነገር እየሆነ የሚሰራው ሰው ስልክ እኮ አልጠቀምም ማለት ምን ያህል ጊዜያችሁን ታጠፋላችሁ? ስክሪን ታይማችሁ ምን ያህል ነው? ምንስ እየተጠቀማችሁ ነው? በህይወታችሁ ስልካችሁን በመጠቀማችሁ የጨመራችሁት ነገር ምንድነው? ራሳችሁን ልጠይቁ ይገባል። በመሰረቱ ይሄንን ጉዳይ አንዳንድ ሰው መጸዳጃ ቤት ሲገባ ስልኩን ይዞ ይገባል ሲተኛ እስከሚጠለው ድረስ። እኔ ስልካቸውን ይዘው የሚተኙ ከዛ ደግሞ ስልካቸው አብሯቸው የሚያድር ቻርጀር ሰክተው ሌሊቱን ሙሉ የሚያዩ ማቃቸው በጣም ብዙ ሰዎች አሉ። ምን ያህል ዴንጀረስ እንደሆነ ህይወታችን ከሱ ጋር እንደተቆራኘ ተመልከቱ። እናንተ ምን ትላላችሁ በዚህ ጉዳይ ላይ?
ይሄንን ፈጠን አድርገን ውጤቱን እንየውና አንድ ሰው ያለውን ነገር ልንገራችሁ። ፈጠን አድርገን ውጤቱን እንየው። እንግዲህ ራሷ ላይ የምትመርገውን ነገር ብዛት ተመልክታችኋል። መጨረሻው እንግዲህ ይኸውላችሁ ይሄንን ይመስላል። ይሄንን የመሰለችው ፋይናሊ ሌላ ታሪክ ውስጥ ነው የገባችሁ ማለት ነው። እና ይሄንን ሁሉ ነገር የምትመርጊ ከሆነ ግንበኛ ነኝና ስራ የለኝም፣ በዚህ ዘርፍ ስራ ካለ ወዬ በይኝ ብሏል አንዱ። የሚመረገው ነገር ብዛቱን አይቶ ማለት ነው። የዘንድሮ ሜካፕና የሚቀጣጠሉ የሚለጣጠፉ ነገሮች ጉዳቸው ከወደ ኋላ ነው። ጥንቃቄ ማድረግ እንዳለባችሁ ለማሳየት ነው። ሚስት ካለው ሰው ጋር ወንድ ጋር አብራችሁ የምትሆኑ ሴቶች በተለይም ልጅ ካለው ይሄ አባት ከሆነ ሰው ጋር ሚስቱ ቺት ሲያደርግ ምናምን አብራችሁት የምትሆኑ ኤኒዌይስ ሴቶች ዛሬ ጀጅ ላረጋችሁ አይደለም፣ ግን የእውነት ሁል ጊዜ ውስጤ ያለ ጥያቄ ያለ አእምሮ ውስጥ የሚመላለስ ማለት ነው እንድትመልሱልኝ የምፈልገው ነገር ማለት ነውና እሱ በቃ እየመጣ ሚስቱን ያማልሻል ምናምን አይደለ፣ ልፈታት ነው፣ ትጨቀጭቀኛለች፣ እንዲህ ታረገኛለች፣ ትበድለኛለች ኤኒቲንግ እና ይጨቀጭቅሻል። እና የልጅነት ሚስቱ ናት፣ በፍቅር ነው ያገባቸው፣ ብዙ ነገር አብራ አሳልፈዋል፣ የልጆቹ እናት ናት። እና እየመጣ ሲያማልሽ ምናምን እና አንቺን ለማሳመን ምን ይልሻል? እኔ ከልጆቼ ጋር ምንም አይነት ግንኙነት ያን ያህል ቅርበት የለኝም፣ የኔና ያንቺ ግንኙነት ላይ ያን ያህል አፌክት አያረገው ምናምን ሲልሽ ደስ ነው የሚልሽ ወይስ ጥያቄ ይፈጥርብሻል? ይሄ ሰውዬ ትላንት ለወለዳቸው ልጆቹ መልካም አባት ካልሆነ ለኔ ልጆች እንዴት መልካም አባት ይሆናል ብለሽ ታስቢያለሽ? ነገ አገባሻለሁ ምናምን ብሎ ነው መቼም የሚያታልሉት፣ ወይ የእውነታቸውንም ሊሆን ይችላል፣ ሜቢ ፈተውም ሊሆን ይችላል እኮ። ግን ያ ዲስኮምፈርት አያረግሽም? ነገ አንቺ አብረሹ ቤተሰብ ልትመሰረች ያለው ሰው ስለ ልጆቹ እንደዛ ሲያወራ፣ ስለ ሚስቱስ እሺ ስለ ልጆቹ እንደዛ ሲያወራ ወይ ደግሞ ቸልተኛ ሲሆን ልጆቹ ላይ ምናምን አንቺ አያሳስብሽም? እንደ ሬድ ፍላግ ምናምን አታዩ? ይሄ የምጠይቀው ይሄ ለገንዘብ ብላችሁ ከባለትዳር ወንዶች ጋር ማትሆኑ የእውነት ፍቅር ይዟችሁ ተታላችሁ ምናምን የምትሆኑ ወይ የእውነትም ፍቅር ሊሆን ይችላል እና ሁሌ ጥያቄ የሚሆንብኝ ነገር ስለሆነ ነው። ላይክ እንዴት ነው ካልኩሌት አድርገውት ለራሳቸው ምቹ ባል እንደሚሆንላቸው የሚያስቡት ብዬ አስባለሁ። ትናንት ስለ ሚስቱ ወይ ስለ ልጆቹ እንደዚህ አይነት ርህራሄ ከሌለው ሰው ጋር እንዴት ነው እምነት የሚያገኙት ብዬ ስለሚያሳስበኝ ነው። እስቲ ንገሩኝ። እንትኑ አይመጣልኝም፣ ለዛ ነው እንጂ በዋናነት እኔ በጣም ኃላፊነት መውሰድ ያለበት ወንዱ ነው ወይ ባልተብየው ነው ብዬ ነው ማስበውና እስቲ መልሱልኝ። ሰው ተጨካክኗል ዘንድሮ። እንደዚህ አይነት ነገሮች ምንም አይመስለውም። በአደባባይ የሰው ባል እንደሆነ እያወቁ የሚያደርጉ ሴቶች እንዳሉ ሁሉ ሚስት እያለው ራሱ በአደባባይ እንደዚህ አይነት ነገሩን የማያፈር ብዙ ሰው አለ። የራሳቸው ፎር ሳም ሪዝን ምክንያት ይኖራቸዋል። የራሳቸው ቦልድ የሆነ የሚያስቀምጧቸው ነገሮች ይኖራሉ። ግን እሱም ቢሆን ነገርየው ከማሳፈር ይልቅ ከማሸማቀቅ ይልቅ የሆነ ፕራውድ የሚያደርጉበት አይነት ነገር እስከሚመስል ድረስ ሆኗል። ጊዜው ነው። ብዙ ሰዎች እንደዛ ሲያደርጉ ልታዩ ትችላላችሁና ከባድ ጊዜ ላይ መድረሳችንን የሚያሳይ ነገር ነው። እስቲ ይሄንን ቪዲዮ ነው አንዴ ይሄን ቪዲዮ የሚመለከታችሁ ሰዎች ብቻ አዳምጡና መልስ ስጡኝ ማለት ነው። የማይመለከታችሁ ሰዎች ስክሮል አድርጉ። ምክንያቱም በጣም ብዙ የማይመለከታችሁ ሰዎች ስላላችሁ። መጠየቅ ወይንም መናገር የምፈልገው ባለትዳር የሆነን ወንድ፣ ፍቅረኛ ያለችውን ወንድ የምትፈልጉ ሴቶች ምናችሁን ነው የሚያማችሁ? እግዚአብሔርን ምን አይነት ቆሻሾች ናችሁ? ትዳር እያላቸው ፍቅረኛ እያላቸው ከነዛ ወንዶች ጋር የምትሆኑ ሴቶች ምን አይነት ቆሻሾች ናችሁ? ምንድነው የምትፈልጉት? ማለት ትዳር የሌለውን ሌላ ወንድ መፈለግ አቅቷችሁ ነው? ትዳር የሌለው ሌላ ወንድ እናንተ አልፈልግም ብሎ ነው? ለምንድነው የሰውን ባል የምትቀሙት? ለምንድነው የሰውን ፍቅረኛ የምትቀሙት? እግዚአብሔርን ምን አይነት ጭንቅላት ቢኖራችሁ ነው እናንተ ደደቦች? ወንዶቹስ አንደኛቸው ቆሻሾች ስለሆኑ ነው። ሁላችሁንም እያልኩ አይደለም። በጣም ብዙ ቆሻሾች ወንዶች አሉ። እግዚአብሔር ምስክሬ ነው። አለ ወጅኩን በሰላ ምንድነው ይሄ የጊዜው እንደዚህ አይነት ነገሮችን ማለት አቃሎታል ብዬ አስባለሁ። ብዙ ሰዎች ለዚህ ነገር ያላቸው አመለካከት ወርዶ የሚያሳፍር ሳይሆን የሚያኮራ አይነት ነገር እንዲመስል አድርገውታል። ምናልባት ለዛ ይሆናል እንግዲህ ዘንድሮ የሚሆኑ ነገሮችን መመልከቱ ተገቢ ነው። ከነዚህ ነገሮች ጋር የሚያያዝ አንድ ቪዲዮ ላሳያችሁ። ማህበራዊ ሚዲያ ላይ እየተራገበ ያለ ቪዲዮ ነው፣ እንመልከተው እስቲ። ይህንን ቪዲዮ በመጀመሪያ በዚህ ቪዲዮ ላይ የምትመለከቱት ማን ጉዳይ ይባላል። ሰሞኑን አነጋጋሪ ሆኖ ኢቢኤስ ላይ ቀርቧል። ስሜ ያሬድ ነው በማለት ከቤት ከወጣ 2 ዓመቱ ነው።
የቀረውን ባለቤቱ ትነግራቸዋለች። እኔ ባለቤቴ ከቤት ከወጣ 2 አመት ሆነው ለስራ ብሎ ነው የወጣው እና ለስራ ብሎ እንደወጣ በዛው ቀረ። እሺ ለስራ ብሎ ከወጣ 2 አመቱ ነው። ካንቺ ጋር በትዳር ስንት አመት ቆይታችኋል? 20 አመት 20 አመት በትዳር ቆይታችኋል። ሊያጣላችሁ የሚችል ነገር ወይም ደግሞ ከዚህ ወጥቶ ሊያስቀሩ የሚችል ነገር የተፈጠረ ቤት ውስጥ አንዳንድ ኬዞች አሉ? በፍጹም ምንም ነገር የለም። እኛ በዘመናችን አልተናናቅም። ኦኬ እሺ ከባለቤትሽ ጋር ቀድሞ የነበረሽን ህይወት በጥቂቱ ምን አይነት ላይፍ ነበራችሁ? ከባለቤቴ ጋር በጣም መልካም ኑሮ ምንኖር፣ መልካም ትዳር ምንኖር፣ በመተሳሰብ በመዋደድ በመረዳዳት ምንኖር ነን። ግን እኔ ባለቤቴን ብዬ ነው የመጣሁት፣ ማን ጉዳይን ብዬ ነው የመጣሁት። እኔ ሞጆ ልጅ አይደለሁም፣ የአዲስ አበባ ልጅ ነኝ። ግን እሱም ብዬ ነው የመጣሁት። ዘመዴ ነው፣ ጓደኛዬ ነው፣ ሁሉ ነገሬ ነው። ማን ጉዳይ ለኔ በጣም ነው የሚገርመው እኮ በእውነት አንዳንዱ ነገር እንዴት ነው ታስቡት እናንተ? አሁን ሚስትና ልጆች እያሉት ኢቢኤስ ላይ ቀርቦ ስሙን ያሬድ ብሎ ኢንተርቪው ይደረጋል ማለት ነው። እሱን ተመልከተው ነው እንግዲህ ወጥቶ ይሄንን ነገር እንድትናገር ያደረጋት እሱ ነው። እንተዋወቃለን ወይ ላይ የሚለው ፕሮግራም ላይ ቀርቦ ማለት ነው። ምን አይነት ጊዜ ላይ ደረስን? ትናንትና ተመልከታችኋል። ሚስትና ልጆች እያሉት የዴቲንግ ሳይት ላይ ቲጂ ጋር ገብቶ ልጆቹ ምንድናቸው ሰዎች እየላኩልኝ ነው ሚስትና ልጆች አሉት እኮ ይባላል ሲባል እንደዚህ ዝቅ ብሎ አየና ምን ናቸው ሲባል ያጎቴ ልጆች ናቸው አይልም። እና ሰው ሼሙን ጌጁን ሰባብሮ ቀርጥፎ በልቶታል። እና ምን አይነት ዘመን ላይ ነው የደረስነው? በጣም ነው የሚያሳዝነው። በእውነት ከባድ ጊዜ ላይ እንደደረስን የሚያሳይ ነገር ነው። እንግዲህ ውድ ተመልካቾቼ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። እስከዚህ ሰዓት ድረስ ቪዲዮውን ከተመለከታችሁ ላይክ ማድረጋችሁ እንዳይዘነጋ። እንዲሁም ዛሬ የ90ዎቹና መልእክቶቻችሁን ለጊዜው ስላላለቀ ይዤላችሁ አልመጣሁም። በነገውም በሚቀጥሉት ቀናቶች ውስጥ እንደተለመደው ይዤላችሁ እመጣለሁ። ከዛ ባለፈ ግን በሌላኛው ቻናል ላይ የገባችሁ እንትናና መስግንልኝ የምትሉ ሰዎች መልእክት መላክ ያለባችሁ እዚህኛው አውታር ኤፒሶድ ላይ አሊያም ደግሞ በቴሌግራም ዩዘሬ ነው ማለት ነው። ማንን ማመስገን ትፈልጋላችሁ? ማንን ይቅርታ ማለት ትፈልጋላችሁ? ለማን የእንኳን አደረሰ እንኳን ተወለድክ መልእክት መላክ ትፈልጋላችሁ? እንዲሁም ደግሞ አዲስ ዓመት ከፊታችን እየመጣ ነው። በፎቶ በቪዲዮ በድምጽ አስደግፋችሁ የምትልኩልኝን መልእክት የዕለት አቀርብላችኋለሁ። እስከዚያው ድረስ ለበዓል የሆኑ መልእክቶቻችሁን በውስጥ መስመር ላኩልኝ። እጅግ በጣም ከልብ ያመሰግናለሁ። አብራችሁኝ ስለቆያችሁ ክብረት ይስጥልኝ። በሌላ ቪዲዮ ተመልሼ እመጣለሁ። ቸር ይግጠመን። Ciao, ciao.